የስራችሁ ታሪክ ይቀየራል። አሜን። የአገልግሎታችሁ ታሪክ ይቀየራል። የቤታችሁ፣ የትዳራችሁ፣ የፋይናንሳችሁ ታሪክ የሰራዊት ጌታ እግዚአብሔር ይቀይረዋል። ጨብጡትና ከእግዚአብሔር ቅባት የተነሳ በሉት እሳት እንዳለበት ሰው ከእግዚአብሔር ቅባት የተነሳ ያንተ ነገር እንደ ቀድሞ አይቀጥልም በሉት። ሻታ ካፋራባስ የሚያምን ሰው ጮሆ አሜን ይበልስ። ነካርኩትና ዛሬ የቅባት ቀን ነው በሉት። ቅባቱ በሉት ነገርህን ይቀይረዋል፣ ታሪክህን ይቀይረዋል። በህይወት ላይ በሉት አዲስ ምዕራፍ ይዞ ይመጣል በሉት። አዳዲስ በሮችን ይከፍትልሃል በሉት። ስምህን ይቀይረዋል በሉት። አንድ ያመነ ሰው ካለ አሜን ሲል ይሁንለት፣ አሜን ሲል ይሁንለት። የእግዚአብሔር ቅባት የቤታችሁን ታሪክ ይቀይረዋል። የአገልግሎታችሁን ታሪክ ይቀይረዋል። ስማችሁን ይቀይረዋል። መዓዛችሁን ይቀይረዋል። ሽታችሁን ይቀይረዋል። ጠረናችሁን ይቀይረዋል። የእግዚአብሔር ቅባት እንደ ሌላ ሰው ያደርጋችኋል። እንደ ሌላ ሰው ያደርጋችኋል። በመንፈሴ እያየው ነው። የብዙ ሰው አድራሻው እየተቀየረ ነው። ስፍራው እየተቀየረ ነው ያለው። ብዙ ሰዎች እንደመጡት እንደዛ አይመለሱም ይለኛል ጌታ። ዛሬ አያለው አዳዲስ የሆነ ወርቃማ ቅባት ምልክት በሰዎች ላይ ሲቀመጥ አያለው። ከዚህ ቀን ጀምሮ የእንትና ነገር ምነካት እስኪባል ድረስ ምነካው እስኪባል ድረስ የእግዚአብሔር ቅባት ታሪካችሁን ይቀይረዋል። ነካርገውና የእግዚአብሔር ቅባት በሉት ታሪክን ይቀይረዋል በሉት። አንድ ያመነ ካለ ጮሆ አሜን ይበልስ። ነቢይ ነኝ በአንድ ሰው ላይ ይሄን ቃል ልተነብይ ነው። የተዘጋጀ ካለ በሱና በቤቱ ላይ ከዚህ ቃል የተነሳ የህይወቱ ታሪክ ይቀየራል። እንደዚህ ይላል ስሙ። ይስሐቅም በዚያች ምድር ዘርን ዘራ። በዛች ምድር ዘር ዘራ። በዚያች ዓመትም ዛሬ ሌሊት መንፈስ ቅዱስ የተናገረኝ ቃል ይሄ ነው። ይስሐቅም ይላል በዛች ምድር ዘር ዘራ። በዛች ዓመት 100 እጥፍ አገኘ። እግዚአብሔርን ባረከው። ባለጠጋ ሰውም ሆነ። እጅግ እስኪበልጥ ድረስ እየጨመረ ይበዛ ነበር። ያ ሰው ማን ነው? እኔ ነኝ አለ። እኔ ነኝ ነካርኩትና ይሄ ሰው እኔ ነኝ በሉት። ይሄ ሰው እኔ ነኝ ከእግዚአብሔር ቅባት የተነሳ በሉት። ከእግዚአብሔር አብሮነት የተነሳ በሉት። ያንተና የኔ ነገር በሉት እጅግ እየበዛ በሉት እየጨመረ ይሄዳል በሉት። አታታታፋሳታራ በዛ ዓመት በዛው ቦታ ዛሬ ተነብያለሁ። እንደ እግዚአብሔር ሰው የምታፈሩበትን ቦታችሁን እግዚአብሔር አሳልፎ ይሰጣችኋል። ስፍራችሁን እግዚአብሔር አሳልፎ ይሰጣችኋል። እዛ ቦታ ትዘራላችሁ። እዛ ቦታ 100 አጀፌር ያካታ በኢየሱስ ስም ይሁንላችሁ። አንድ ሰው ጮኸ አሜን ብሎ ይውሰደስ። ቁጭ በሉና እንደዚህ በሉ። በጌታ በኢየሱስ ስም በሉት። እግዚአብሔር አምላክ ፍሬያማ የምትሆንበትን የምትበለጽግበትን ሀገር፣ ቦታ፣ ስራ አሳልፎ ይሰጣል። እጅግ በሉት እየበለጸግ እየጨመርክ ትሄዳለህ በሉት። በኢየሱስ ስም ይሁንላችሁ። የኔ ነው ያለ አጨብጭቦ አሜን ብለው ይውሰድ። ያላባዳ ይህ ስብከት አይደለም፣ ትምህርትም አይደለም። ለአንድ ሰው ትንቢት እየተናገርኩ ነው። የዚህ ትንቢት ባለቤት ማን ነው? ይስሐቅ ከሁኔታው የተነሳ አድራሻ ለመቀየር ነው የፈለገው። ሀገር ለመቀየር ነው የፈለገው። እግዚአብሔር ግን እንደዚህ አለው፣ ሀገር አትቀይርም፣ አድራሻ አትቀይርም። እዚሁ ቦታ ላይ አለው፣ እዚሁ ቦታ ላይ አለው። እግዚአብሔር አምላክ ታሪካችሁን የሚቀይርበትን ቦታ አሳልፎ
በኢየሱስም ዓይኖቻችሁ ይከፈቱ። እኔ በማሳይ ምድር አለ፣ እኔ በምናገር ምድር አለ። በዛው ቦታ ላይ ዘር ምን አደረገ? ዘራ። ስንት እጥፍ? 100። ስንት እጥፍ? 100። እግዚአብሔር ያንቺን ታሪክ መቀየር ከፈለገ አሜሪካ ወስዶ አይቀይርሽም፣ ካናዳ ወስዶ አይቀይርሽም። ያለህበት ቦታ ላይ እግዚአብሔር ሰማያት አጀበ። ለአንድ ሰው ዛሬ ሰማይ ከፈተለት። ለአንድ ሰው እግዚአብሔር ሰማይ ከፍትለታል። እኔ አሁን በዚህ ሰዓት የተደናበረ ግራ የገባው ሰው አይደለም የምፈልገው፣ የነደደ ሰው ነው የምፈልገው። ይስሐቅ እኔ ነኝ የሚል ሰው ነው የምፈልገው። የሚገርም ነው። ሰው ባረከው አይልም፣ እግዚአብሔርም ይስሐቅን ምን አደረገው? ባረከው። እጅግም ባለጠጋ ሆነ፣ እጅግም እየበለጸገ ይበዛ ነበረ። ገባው በኢየሱስ ክርስቶስ በዚህ ቃል የይስሐቅ አምላክ የኛ አምላክ ነው። የዚህ መጽሐፍ አምላክ የኔ አምላክ ነው። እኔ የማገለግለው ኢየሱስ የዚህ መጽሐፍ ኢየሱስ ነው። አንድን ሰው ወደዚህ ቃል በኢየሱስ አስገብቼዋለሁ፣ 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 አስገብቼዋለሁ በኢየሱስ። እየሰማችሁ ነው? የዚህ መልእክት ባለቤቶች እዚህ ቤት ውስጥ አሉ። እኔ ለሁሉም እያወራው አይደለም፣ ለሁሉም እየተናገርኩ አይደለም። እኔ እያወራው ያለሁት አሁን ለነ ይስሐቅ፣ ለነ ይስሐቅ ስፍራዬ የት ነው እያሉ ለጮሁ፣ ተርበው ለመጡ፣ ተጠምተው ለመጡ፣ ናፍቀው ለመጡ ሰውየው እኮ መሮት አገር ሊቀይር የነበረበት ሰዓት ነው። እጥፍ ሊል የነበረበት ሰዓት ነው። አገር መቀየር የለም አለ፣ አቋራጭ የለም አለው። እዚሁ ግዞት ምድር ላይ፣ እዚሁ ስደት ምድር ላይ 100 እጥፍ አሳጭዳለሁ አለው እግዚአብሔር። በኢየሱስም ይሄ ቃል ለአንድ ሰው ሆነለት። አሜን ብለህ 3 ጊዜ ውሰድስ። 2 3 3 3 3 3 በኢየሱስም ሆነላቸው። ቁጭ በሉ ውስጥ አንድ ሰው ከዚህ ቃል የተነሳ ስራችሁ ላይ አነጋጋሪ ነገር መጣ ቢባል ምንድነው ብላችሁ አትገረሙ። ኃይላችሁ አይደለም፣ ጉልበታችሁ አይደለም። ይሄ የሕያው የእግዚአብሔር ቃል ነው ታሪካችሁን የቀየረ። የተስማማ ሰው አሜን ብሎ ይውሰድስ። አማኝ አለ እዚህ ቤት? ማን ነው እስቲ አማኝ? ይሄ የኔ ቃል አይደለም፣ ምኞቴን አይደለም እነግራችሁ፣ ፍላጎቴን አይደለም እነግራችሁ። ይህ ቃል የሕያው የእግዚአብሔር ቃል ነው፣ የኔ ቃል አይደለም። አሁን ሰማው አየው ብዬም አይደለም እያወራሁ ያለሁት። ትንቢት ወይ ለአንድ ሰው ወይ ለ3 ሰው ቢበዛ ለ20 ለ30 ወይ ለ100 ሰው ነው። እዚህ ጉባኤ እንግዲህ እንዳየሁት በአንድ ቀን ለ50 ሰው ትንቢት ሊመጣ ይችላል። ቃሉ ግን ለ50 ሰው አይደለም፣ ለሁሉም ጉባኤ ይሰራለታል። የኔ ነው ያለ ሰው አለ፣ የተስማማ ሰው አለ፣ እዚህ ቃል ውስጥ ገብቻለሁ የሚለኝ ሰው አለ። በኢየሱስም አንድን ሰው አስገብቼዋለሁ። ነቢያዊም ሐዋርያዊም ጥሪ ነው ያለኝ። ይሄ ለእግዚአብሔር መንግሥት ዓላማ ጉዳይ። አሁን ቅባት ለምን ጉዳይ ነው የምትፈልጉት? አሁን አንዳንዶቻችሁ ሁሉ አገልጋይ አይሆንም፣ ባይዘወይ አትሆኑም፣ ልትሆኑ አትችሉ። በንግድ ለንግድ የተጠራችሁ አላችሁ። እናንተ ላይ ምንድን ነው የሚመጣው ቅባት? ቢሊየነር የሚያደርግ። አንተ ጩና አሜን በልስ።
ምን የሚያደርግ አይጠሩትም እኮ ራሱ ነው። ቢሊየነር በሉ እስቲ። ቅባቱ ይመጣና እናንተን ዓላማው ምንድነው? ማበልጸግ። አንዳንዱ ደግሞ በትምህርት አእምሮሽን መጥቶ እግዚአብሔር ቋ አድርጎ ይከፍታል። ከዛ እንደ ሰለሞን የጥበብና የእውቀት ናዳ ላያችሁ ላይ ያፈሳል። ለአንዳንዶች ደግሞ የተለያየ አይነት ምርምሮችን እንድትመራመሩ። አሁን ሳይንቲስቶች ስንት ነገር ተመራምረው እኮ ነው ለሰው ልጆች የሚጠቅሙ መድኃኒቶችን የሚሰሩት። እውነት ውሸት? እግዚአብሔር ነው አእምሯቸውን የከፈተው። አሁን ለምን ዓላማ ነው ቅባት የምትፈልገው? ጌታ እኔ ለአገልግሎት ጥሩ ነው። ለአገልግሎት ጥሪ ካለ የእግዚአብሔር ሰው እኔ ላይ ስራ ነግድ ነው የሚለኝ። ስለዚህ እኔ ላይ የባለጠግነቱን ቅባት ተጠራብኝና እኔ ደግሞ በገንዘቤ የጌታን መንግስት ነው መስራት የምፈልገው። እኔ ላይ ስራ ነው የሚለው፣ ነግድ ነው የሚለኝ። ውስጤ እንደዛ ነው የምትሉ ሰዎች እስቲ እጃችሁን ከፍ አድርጉ። እናንተ ሰዎች እናንተ ላይ ቅባቱ ይመጣል። ለምን አሜን አትሉም? በረከቱ በየአቅጣጫ መምጣት ይጀምራል። ከዛስ የእናንተ አስራት ብቻ ራሱ ቤተ ክርስቲያንን ቀጥ አድርጎ ወንጌልን ይሰራል ማለት። እዚህ ዝም ብለህ ትባረካለህ ትጠፋለህ አይደለም። በቤተ ክርስቲያናችን ሂስትሪ እንደዚህ ዓመት በህዝባችን እኔ ተደስቼ አላቅም። 12 ዓመት እዚህ አገልግያለሁ። 11 ዓመቱን ከኔ መቀበል ነው። እጂ 12ኛ ዓመት እግዚአብሔር የበረከትም ብሎ ህዝባችን ተባርኮ ሪል ለእግዚአብሔር ቤት ስራ እንደዚህ ዓመት ቆማችሁ አታቁም። ለራሳችሁ አንድ ጊዜ በደንብ አጨብጭቡ እንጂ ድሮ እንጸልያለን ይባረካሉ፣ የለም። የአሁኖቹ ደግሞ ያገኛሉ፣ ካገኙት ለጌታ ቤት ያመጣሉ። ይሄ ነው እግዚአብሔር ዘርዘራችሁን ይባርክ ለዘላለም። በማንኛውም አይነት ስራ ውስጥ ያላችሁ ሰዎች ከትንሽ ስራ ጀምሮ እስከ ትልቅ ምንም አይነት ስራ ያላችሁ በሙሉ እጃችሁን ብድግ አድርጉልኝ። ሁለት እጃችሁን ባይዘዌ እግዚአብሔር ያሳየኝን መታዘብ ስለ ነግሬያቸዋለሁ። እኛ ቤተ ክርስቲያን ከትንሽ ጀምሮ እስከ ትልቅ ከ90% በላይ ሰው ስራ አለው ብያችሁ ነበር ለአገልጋዮች። እስቲ ከትንሽ ጀምሮ ስራ ያላችሁ ሰዎች ከፍ አድርጉ እጃችሁን። ሉክ ይኸውላችሁ እዚህ ቤተ ክርስቲያን ውስጥ ስራ አጥ በጣት የሚቆጠር ሰው ነው ያለው። ባለፈው እየጸለይኩ ነው እግዚአብሔር የተናገረኝ በሚገርም ሁኔታ። ሉክ ይው ጉባኤውን ይው እንዳታወርዱ እጃችሁን። እስቲ ከትንሽ እስከ ትልቅ ስራ ያላችሁ እጃችሁን አውለብልቡልኝ በደንብ። እስቲ ተመልከቱ እንግዲህ ሉክ አሁን እኔ አንድ ነገር ዛሬ በእናንተ ላይ ተነብያለሁ። ካላችሁበት ሌቭል 100 እጥፍ ወደምታፈሩበት እግዚአብሔር ያስገባችኋል። 100 እጥፍ ወደምታፈሩበት እግዚአብሔር ያስገባችኋል። እልልታ፣ ጭብጨባ፣ ጩኸት፣ ፉጨት ለኢየሱስ። ቁጭ በሉ እኮ ወንድሞቼና እንዴት እንደተደሰትኩ ልነግራችሁ አልችልም። እየጸለይኩ ለጉባኤው ነው መጸለየው። እየጸለይኩ እግዚአብሔር ሆይ ለሁሉም ሰው በቃ እንደ አባት እንደ ልጅ ጠየቅኩት። እስቲ ስራ ያለው ምናምን ልክ እጅ አንሱ ስል በራእይ ነው እኮ ማየው። ልክ አሁን እንዳስነሳዋቸው ብድግ ሲያለው ሰው ሁሉ ደነገጥኩኝ ነኝ። ይሄ ሁሉ ሰው ስራ አለው? አዎ። አሁን የተነበይኩትን ስተነብይ ያየው ይሄ የእግዚአብሔር እጅ ነው። በነገራችን ላይ 5% አይሆንም። አሁን ስራ የሌለው እጅ ያላወጣ ሰው አሁን ልተነብይ ነው። ደግሜ ልናገርባችሁ ነው። ከትንሽ ጀምሮ ስራ ያላችሁ ሰዎች እግዚአብሔር አምላክ ወደ 100 እጥፍ ያሻግራችኋል። ከፍ ወዳለ ነገር ያስገባችኋል። ግድ የለም ይሄን ቁጭ ብለ አሜን አትበል። ዘለ አሜን ብለው ውሰት። ምናልባት አንቺ የቤት እመቤት አንተ ስራ ላይኖር ወይ ሚስት ስራ ሊኖራት ይችላል። አንቺ አሜን ስትይ አንተ አሜን ስትል ቤተሰብን ይዘህ ትገባለህ በኢየሱስ።
ለመጨረሻ ትንቢት ነገሩት። 100 እጥፍ አፈራለሁ በሉት እስቲ። እየጨመርኩ እሄዳለሁ በሉት እስቲ። የተስማማ አሜን ብሎ ይውሰድ። ቁጭ በሉ በቃ።